ትሁት እንግዲህ የአባዬን ሚስት እንዳትገኝ ማን እንደዚህ እንዳደረገ እውነታውን ደረሰችበት ማለት ነው። ናቲ የሆነው ተገኘ። ናቲ እንግዲህ ከእናቱ ጋር አንድ ላይ በመመሳጠር ትሁት ወደ ገጠር ስትሄድ ተደብቆ ተከትሏት ሄዶ ነበረ። ከዛም ሽማግሌውን ስታናግር ሰምቷል ሁሉንም ነገር። ሰውየውም ደግሞ የአባዬ ሚስት በሕይወት እንዳለች ነገረ ተናግሮ ነበር። ከዛ በኋላ እየተከታተለ ሄዶ እንግዲህ ለአባባ 10,000 ብር ከፍሎ እቺ ሴት መኖሯን ለማንም እንዳይነግሩ አላቅም ብለው መልሷት ልጅቷ ስትመጣ ብሎ ሄደ። ከዛም ትሁት እኔ ብር ተሰጥቶኛል 10,000 ብር ተሰጥቶኛል፣ ስለዚህ ምንም ማድረግ አልችልም የኔ ልጅ አላት። ከዛ እኔ ጥፍ ሰጠቷለሁ እባክዎትን እርዱኝ አለቻቸው። እሳቸውም ደግሞ እሺ አሉ። ታዲያ ቤቲ ያቺ የተረገመች ሴትዮ ናት አይደል እንደዚህ ያደረገችው አለች። አዎ እሷ ናት። ከዛ በኋላ እንግዲህ ቤትሻ ደግሞ ከትሁት ጋራ ወደ አባዬ ቤት ሲመለሱ አባዬን ለማናገር ናቲ ተመስገን ቁጭ ብለው አገኟቸው። ታዲያ ቤቲ ናቲን በተቀመጠበት አናቱን ብላ አፈረሰችለት በዱላ። ናቲ እንግዲህ ባለፈ እህቷ ላይ ቴክስት ልኮባት ነበር የቤቲ እህት ላይ እንዳትታከም። ምክንያቱም አንቺ ልትታከሚ ሕክምናሽን ጨርሰሻል አይደለ? አዎ ልታከም ነው። እንኳን ደስ ያለሽ ልትለኝ ነው ወይ የደወልክልኝ ስትለው አይ እኔ እንኳን ጥሩ ሰፕራይዝ ልልክልሽ ነው አሁን አላት። ከዛ በኋላ እንግዲህ ለልጅቱ ቴክስት ላከላት። ቴክስቱ ምን ይላል? አንቺ አሁን ለመታከምና ለመዳን ጓጉተሻል አይደለ? መዳንሽ ጥሩ ሆኖ ሳለ የምትታከሚበት ገንዘብ ግን የእናቴ ነው። እህትሽ እናቴን ዘርፋ ነው። ዘራፊ ነች እህትሽ እና በሰው እንባ የመጣ ምን ይሰራልሻል? ታከምሽ አልታከምሽ ያው ነው። የሰው እንባ ያለበት ሰው በረከት ስለሌለው ብዬ ነው ብሎ ለልጅቱ ቴክስት አደረገላት። ከዛ በኋላ ቤቲ አገራማን ነው ብላ ተመልሳ ስትመጣ ስሚ እህቴ ምንም ሳትዋሽኝ እንድትነግሪኝ ይፈልጋለሁ። ምኑን? አንቺ ምንድን ነው ያጠፋሽው? ማለቴ የዘረፍሽው ማንን ነው የዘረፍሽው? ምን አይነት ወንጀል ነው የሰራሽው? የሰው እንባ ባለበት ገንዘብ እኔ መቼም ልታከም አልችልም። በጣም አዝናለሁ ቤቲ፣ እስካሁን ለእኔ ስላደረግሽልኝ በጣም አመሰግናለሁ። ግን ሕክምናውን መሄድ አልፈልግም፣ በሰው ገንዘብ መታከም አልፈልግም አለቻት። አንቺ አታናጂ፣ ለራሴ ተናድጄ ነው የመጣሁት ነግሬሻለሁ አለቻት። የፈለግሽውን በእህቴ፣ እኔ ግን አልታከምም በዚህ የሰው ገንዘብ። የሰው ገንዘብ ነው አንቺ ጋር ያለው፣ የሰው እንባ ያለበት ደግሞ ለእኔም ጥቅም ስለሌለው አልፈልግም አለቻት። ጤነኛ አይደለሽም እንዴ? ጤነኛ ነኝ ቤቲ። ከዛ በኋላ ቤቢ ነው የነገራት ብላ ቤቢ ጋር ስትሮጥ ሄደችና አንተ የማትረባ ሚስጥር ብዬ ብነግርህ እንዴት ለሷ ትነግራታለህ? ልጁ ባሏለበት እንግዲህ ሙልጭ አድርጋ ሰደበችው። ቤቲ ይኸውልሽ እኔ አንቺን ማስቀየም አቅቶኝ አይደለም እንደፈለግሽ እየመጣሽ እላይ ላይ ስትፈነጪ ዝም እምለው። ይኸውልሽ እኔ ሄዊን ብዬ ነው ሄዊን ስለምወዳት ለዛ ብዬ እንጂ እንደዚህ እንደፈለገች ስታበሻቅጭኝ ዝም እምለው ፈርቼሽ እንዳይሆን እንዳይመስልሽ አላት። ከዛ በኋላ ለህዊ ምንድን ነው የነገርካት? ምን ነገርኳት? እንዳትታከም ብሩ የሰው መጣው የሰው ገንዘብ ነው ምናምን ብለሽ ነገርካት? በፍጹም እኔ አልነገርኳት። እና ማን ነገራት? እንዴት ልታውቅ ቻለች? ቤቲ በቃሽ፣ ከዚህ የበለጠ እንዳስቀይምሽ አታስገድጂ። ሂጂና ስልኳ ላይ ቴክስት ተልኮላት ነው። እኔ ላይም ተቀይራብኛለች፣ እኔንም ሰድባ አስቀይማኛለች። ስለዚህ ቤቲ ከቻልሽ ዝም በይ፣ ካልቻልሽ ደግሞ ከአጠገቤ ሂጂልኝ አላት። ከዛ በኋላ ቴክስት አዎ ቴክስት ማንደላ ከኋላቅም ገባኝ። ያ የውሻ ልጅ እሱ ነው አይደለ? እሰራልሃለሁ ናቲ ጠብቀኝ፣ እኔ ቤቲ አይደለሁም ብላ ነበረ ማለት ነው። እና ታዲያ ቆይ ይሄን ቴክስት የላከልሽ ማን ሊሆን ይችላል? ማን ነው እሱ አላት። ቤቢ አላቅም እኔ መቻውቅና እሷ ምን አይነት ወንጀል እንደሰራች ሲጀመር እኔ መቻውቃለሁ አለች። ተረጋጊ በቃ አሁን አንቺ መረጋጋት አለብሽ፣ አለበለዛ ጥሩ አይሆንም ለጤናሽ አላት። እንደምንም ብለው እንግዲህ ልጅቱን አሳምነው ሕክምናውን እንድትጀምር አደረጓት ማለት ነው። ከዛ በኋላ ነው ነገሩ የተበላሸው። ታዲያ ልጅቱ ሐኪም ቤት ሄደችና
እዛ ከደረሰች በኋላ ዶክተር አንድ ነገር እንድትተባበረኝ እፈልጋለሁ። ምንድን ነበር? ይኸውልህ ዶክተር የመዳን እድል አለኝ ወይ? አዎ አለሽ። በጣም ሙሉ በሙሉ የመዳን እድል አለሽ። ስለዚህ ምን ነው? አይ የማልድል ከሆነ ልጁ ከኔ ጋር እንዲደክም አልፈልግም። ስለዚህ ከኔ ጋር ጊዜውን እንዳያቃጥል ስለማልፈልግ ከኔ እንዲርቀኝ ላደርግ ነው አለችው። አረ በፍጹም ትድኛለሽ፣ ደግሞ አልድንም ብለሽ ተስፋ አትቁረጭ፣ ትድኛለሽ አላት። እሺ አመሰግናለሁ ብላ ደስ አላት ማለት ነው። ከዛ በኋላ እንግዲህ ዛሬ ገጠር ሄደው የአባዬን ሚስት ፍለጋ እንግዲህ ቤቲና ትሁት ሄደው ነበረ። ከዛ ሲመለሱ ትሁት ቆይ ምን እያሰብሽ ነው አንቺ? ቤቲ አላውቅም፣ ምን እያሰብኩ እንደሆነ አላውቅም በእውነቱ ግን ደግሞ እያሰብኩ ያለሁት እቺ ሴትዮ በህይወት አለች ብለውኛል። እሷን ሴትዮ ለአባዬ በእጁ አስገብቼለት እኔም እሄዳለሁ። ስለዚህ ጥሩ ነገር ሰርቼ ቢሄድም አባዬ ቢናደድብኝም አይቆጨኝም። ግን ደግሞ ናቲ ምን እንዳለኝ ታውቂያለሽ? ምን አለሽ? እናቱ እንደዚህ እንዳደረገች እያወቀ ሁሉም ነገር ላግዝሽ ዝግጁ ነኝ፣ ከጎንሽ ልቆም ዝግጁ ነው። አየሽ እነሱ እኮ አስመሳይ ናቸው የምልሽ ለዛ እኮ ነው ትሁት። አየሽ አውቆ እኮ ነው፣ አውቆ እናቱ የሰራችውን ስራ ስለሚያውቅ። ኧረ እነኝህ ምን አይነት ምን ጉዶች ናቸው አለች ቤትሻ። ከዛ በኋላ እንግዲህ ሽማግሌውም ብሩን ፈራ ማለት ነው። ምክንያቱም የፈራበት ምክንያት ደግሞ ሴትየዋ ላይ ችግር ይመጣባታል ነው። አሁን እኔ ለእናንተ በነግራችሁ ቦታውን ባሳያችሁ እኔ ሳላያት ሄዳ የሆነ ነገር ታደርጋታለች ሴትየዋን። ለዛ ብዬ ነው ልጆቼ እባካችሁን ተረዱኛል አባባ ማለት ነው። ከዛ እንግዲህ አባባ ችግር የለውም እርሶ ብቻ ሴትየዋ የት እንዳለች ይነግሩናል። ከዛ በኋላ የሚሆነውን እቺ ሴትዮ ላታውቃችሁ ትችላለች። እሷ አሁን መናገርም ሆነ መንቀሳቀስ አትችልም፣ ማንንም አታውቅም። እና የሆነ ጊዜ ላይ እንደውም ጉሊት ላይ ሽንኩርት ምናምን እየሸጠች ነበረ። ከዛ ጊዜ ወዲህ ግን አላውቅም። ስለዚህ ለማንኛውም ልታውቃችሁና ልትግባባችሁ ላትችሉ ትችላላችሁ። ግን አባባ ይኸው እኮ ፎቶ አለ፣ የራሷን ፎቶ ልታውቀው ትችላለች አለው። አይ ይሁን እስቲ ለማንኛውም ተመልሳችሁ ነው አሏቸው። ከዛ በኋላ እንግዲህ እሷም ከቤቲ ጋር ተመልሳ ሄደች። ብሩን እንከፍሎታለን፣ የፈለጉትን ያክል ገንዘብ እንሰጣታለን። አባባ ሴትዮዋ ያለችበት እባክዎ በእሷ ናፍቆት ያው ስንት ዓመት ሙሉ ሲሰቃይ ነው ያለው። እናም ከእሷ ጋር እናገናኘው አባባ፣ ከዛ በኋላ እኔም ረፍት ላገኝበት አለች። ታዲያ ተመስገንም ትሁት ቤተሰቦች ጋር ሽማግሌ እልካለው እያለ ያም ለብቻው ሽማግሌ እልካለው እያለ እንግዲህ ግራ በመጋባት ላይ ነው ያሉት ተመስገንና ናቲ ማለት ነው። ናቲም እዚህ ጋር ናቲ እልህ ነው የያዘው። ሲጀመር ትሁትና ናቲ አንድ ላይ መሆን አይችሉም። ለምን? አለሜ ስላለች ማለት ነው። አለሜ በፍጹም ትሁትን አትፈልጋትም። አሁን ላይ እያስመሰለች ነበር ቅድሙኑ ማለት ነው። ስለዚህ ትሁትን በጭራሽ ስለማትፈልጋት ናቲና ትሁት ያላቸውን ነገር ማቋረጥ አለባቸው። ስለዚህ ትሁትም ከተመስገን ጋር ተመስገን ጥሩ ሰው ሆኗል። ከልጇ አባት ጋር ሆና እንግዲህ አንድነት ልጃቸውን ማሳደግ አለባቸው ብዬ ነው የማስበው። ምክንያቱም ልጃቸው ካላባት 11 ዓመት ብቻዋን ኖር፣ አሁን ደግሞ ከአባቷና ከእናቷ ጋር መኖር አለባት ብዬ አስባለሁ። እንግዲህ አላውቅም። ታዲያ ትሁት ተወኝ ተመስገን፣ እኔ ከአንተ ጋር መሆን አልችልም በፍጹም አለች። ትሆኛለሽ ትሁት አንቺ፣ እኔ ተቀይሬያለሁ። የእውነት እያስመሰልኩ መስሎች ከሆነ ተሳስተሻል። እኔ በጣም ተቀይሬያለሁ ትሁቴ፣ አውቃለሁ። ብዙ ነገር በድዬሻለሁ፣ ብዙ ነገር አድርጌሻለሁ። ግን ደግሞ በቃ ከይቅርታ በላይ ምን አለ? እኔ ሽሽት 11 ዓመት ሙሉ ስትንከራተች ኖርሽ አይደለ? ማነው 8 ዓመት ሙሉ። ስለዚህ እባክሽን ትሁት ይቅርታ አድርጊልኝ። ከዚህ ስህተቴ እኔ መማራለሁ። ስለዚህ እባክሽን፣ ስለዚህ ከስህተቴ ተምሬ ልጃችንን አብረን እናሳድግ። ቤተሰቦችሽ ጋር ሽማግሌ ልኬ እልል ባለ ሰርግ ላግባሽ አላት። በነገራችን ላይ ቢጋቡ ጥሩ ነው። ማለትም ተመስገንና ትሁት ተጋብተው ልጃቸውን ቢያሳድጉ ጥሩ ነው። ለምን? ልጃቸው ያለ አባት ማደግ ስለሌለባት
እና ስለዚህ ታዲያ አሁን ትሁት እያለች ያለችው አንተ ለእኔ መቼም ልትሆን አትችልም። አንተ እኔን ገለኸኛል። የሞተ ሰው ደግሞ ከአንተ ጋር ሊሆን አይችልም በፍጹም። ስለዚህ እባክህን ተመስገን፣ ከህይወቴ ውስጥ ውጣ። እኔ የምወደው ሰው አለ። በፍጹም ከዛ ሰውዬ ጋር መሆን አትችይም አንቺ ከኔ ውጪ አላት። ከዛ በኋላ አምላኬ ሆይ በምንኛ ቋንቋ ቢነገረው ነው የሚሰማው ይህ ሰውዬ? ቆይ እንዴት ነው ማደርገው እያለች እንግዲህ ተስፋ ስላልቆረጠ ከዛ ተመስገንም ማነው ይሄ ናቲም ደግሞ እሱም ሽማግሌ ልካለው እያለ እሱም አበሳውን እየበላ ነው። ታዲያ ትሁትና ናቲ መቼም አብረው ሊሆኑ አይችሉም። ለምን ብትሉ አለሜ የሆነ ነገር ልታደርጋ ስለምትችል ትሁት ላይ በጣም ተናዳባታለች። ምክንያቱም የአባዬን ሚስት በህይወት አለች እች ሴትዮ ወደ ቤት አመጣታለሁ ማለት ስለጀመረች ማለት ነው። እና ትሁትም ደግሞ እልህ ተጋብታለች ከአለሜ ጋራ። እናም ሴትዮዋ በህይወት አለች። አሁን ታዲያ አባዬ ደግሞ ያንን ነገር መቀበል አልፈለገም። በህይወት የሌለችዋን ሴትዮ ወደ ቤት ያምጥተሽ አመጣለሁ እያልሽ የረሳሁትን ቁስሌን ቀሰቀሽብኝ። በህይወት የሌለችዋን ሴትዮ አለች ብለሽ በህይወት ያለችዋን ሴትዮ ከቤት አባረርሽብኝ። አለሜ ከቤት የሄደችው ባንቺ ምክንያት እኮ ነው ትሁት፣ ረሳሽው እንዴ? ስለዚህ ባክሽ ተይ ተይ ትሁት፣ የምወድሽን ያክል እንዳልጠላሽ። ስለዚህ አባዬ ጠላኸኝ እኮ በቃ አለቀስማ። አሁን እኔ ሊሄድ የተነሳ ልብ ለማስቀረት ትርፉ መድከም ነው። ስለዚህ ልታስቀረኝ ብትሞክር እንኳን ለዛሬ ብቀር ነገ መሄዴ ስለማይቀር ባታምሻሽብኝ ጥሩ ነው። የማላድርበትን ቤት ደግሞ ማምሸት አልፈልግም አለች ትሁት። እንግዲህ ተረተረተችበት። ከዛ በኋላ ቆረጥሽ ማለት ነው ልጄ ብትሆኚ? አይ አባዬ ልጅ በሆነማ ከቤት ውጭ አትለኝም እንዴ? ካሌብ ሄደውል እንዴ? ካሌብ በገዛ ፍቃዱ ነው የሄደው። አባዬ አንተ ውጣ ብለኸው አይደለም። ግን እኔ ልጅ በሆን ኖሮ እንደዛ ታርገኝ። ትሁት እንደዛ አትበይ። እኔ አንቺን እንደ ባዳ አይቼሽ አላቅም በፍጹም። አይ አባዬ ይሁን እስኪ። ለማንኛውም አመሰግናለሁ ስለ ሁሉም ነገር፣ አብረኸኝ ስለነበርክ በጥሩም በመጥፎውም ጊዜ አብረኸኝ ነበርክና አመሰግናለሁ አባዬ፣ ሁሌም እወድሃለሁ እያለች ዛሬ እንግዲህ ልብሱን እያጣጠፈችለት፣ አባዬም በጣም ከፋው። ሀገርሽ መሄድ አትችይ ማለት ለምን? ተመስገን አንቺ እዛ መሄድሽን አውቆ ሽማግሌ ልልክ ስለሆነ አይ እንደፈለገ ያድርግ እንጂ እኔ መቅረት አልችልም እሄዳለሁ እያለች እንግዲህ ከአባዬ ጋራ ግብ ግብ ፈጥራለች ማለት ነው ትሁት። እንግዲህ ተመስገን የሚችን አጋጣሚ ተጠቅሞ ትሁትን የራሱ ለማድረግ ነው ማለት ነው። ሰላም ውድና የተከበራችሁ የደሴዋ ቻናል ቤተሰቦች እንዴት ናችሁ? አለን ደህና ነን።